አንዴ ካሜራውን አጥፋልኝ። አይ አትረብሸኝ። እኔ የምትረብሸኝ ከሆነ እኔ መምጣቴ አንዴ እሷን እንዴት መያዝ እንዳለብኝ ተምሬ ነው የመጣሁት። ገብቶሃል አይደል? በፊት ከምታውቀው በላይ ማንም ሊሰጣት ከሚችል በላይ ፍቅር ልሰጣትና አለ አይደለ ብዙ ነገሯ ሆኜ አስተካክዬ ለመያዝ ዝግጁ ነበርኩኝ። እሷ ብትኖር ኖሮ ምናልባት እኮ እኔም ቀን ቆርጥ ነበረ የምንጋባበትን ቀን ምናምን ብዬ አስቤያለሁ። እኔ በጣም ነው ማፈቅራት። ነገ ብትመጣ አመት ይሁን 2 ዓመትም 3 ዓመትም ብትመጣ እኔ እንዳልክ እንደዛው እንዳስቀመጠችው ታገኘኛለች እንጂ ምንም የሚቀጥል ህይወት ከሴት ጋር ሌላ ህይወት አይኖረኝም። ምንም የሚቀጥል ህይወት የለኝም፣ እሷ የሌለችበት ህይወት ማለት ነው። ግን እንደማንም ዝም ብዬ ልኖር እችላለሁ። በፍቅር የሚባለውን ህይወቴ ግን በፍጹም የሚቀጥል ነገር አይደለም። ማንም የሆነ ነገር ቢለኝ በሷ አልደራደርም። ወደኋላ ሳይሆን ወደፊት ነው። በሷ ጥፋት አይደለም፣ በእኔ ጥፋት 100% የእኔ ጥፋት ነው። እሷ በጣም ብዙ ለፍታለች፣ ብዙ ጥራለች። ገብቶሃል አይደል? እኔ የሚያንገበግበኝ እንደዛች አይነት ሴት ማጣቴ ነው። በሄለን ጉዳይ እጅግ በጣም ሰሞኑን ከፍቶት እንዳለ ደብሮት እንዳለ ነው ማቀውና ከዚህ በፊት ይሄ ስሜት እንዳለው በዚህ ልክ አላቅም ደብቆት ነበረ። ምክንያቱም ቅድም እንዳልኳችሁ ነው እሱ ሊገልጽልኝ ሊያስረዳኝ ሊያሳየኝ በሚፈልገው ልክ ብቻ ስለማቅ ሰርፕራይዝም አለው አያቅም እሱ። እኔና አንድ ትልቅ ድርጅት ነው ይህን ሀሳብ ይዘን ለሱ የመጣ ነው። ምናልባት አውርተህ እኔን የሆነ ድንገት ልታስደስተኝ ሰርፕራይዝ ልታደርገኝ ፈልገህ ከሆነ እኔ አምላኬን እንዴት እንደማመሰግነው አላውቅም። በእርግጥም አሁን እንዳየሁት በሰሞኑን በጣም ተከፍቶ እንዳለ የጋራ ጓደኞቻችን እየነገሩኝ ስለሆነ ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ድንገት በእንዳልክ ቻናል ፊት ለፊት መጥቼባችኋለሁኝ። እንደምታውቁት ሰሞኑን ወይም ከቅርብ ጊዜ ወዲህ ከእንዳልክ ጋር እያያችሁኝ አይደለም። ጥሩ የሆነ እዚህ ጋር መናገር ማልፈልገው ትንሽ ችግር ተፈጥሮ ብዙ እየተገናኘን አልነበረም። የእንዳልክ ቤተሰቦች ዛሬ በእንዳልክ ቻናል መጥቻለሁ። ያው ለአንድ ትልቅ ዓላማ ነው የመጣሁት። እንዳደነግጡ ማን ነው የመጣብን ብላችሁ እንዳያችሁት እንደሰማችሁት ለጥቂት ለማይባል ጊዜ እታችን ሄሉና እንዳልክ መካከል የተፈጠረውን ነገር ለእናንተ ማስረዳት ለቀባሪ ማርዳት ነው የሚሆንብኝ። ምክንያቱም እኔም አውቃለሁ፣ የሱም ሌሎች ጓደኞቹም ያውቃሉ፣ እናንተም ታውቃላችሁ። ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ግን ከቅርብ ጊዜ ወዲህ እኔና እሱ ብዙ እየተገናኘን አልነበረም። በቪዲዮም ያያችሁን አይደለም። በተለይ ደግሞ ሰሞኑን ከነበረኝ ፕሮግራም አንጻር ብዙ አቬለብል አልነበርኩም እኔ። እሱ ግን በተለይ ከሄሉ ጋር በነበራቸው ግንኙነት አንዳንድ ነገሮችን እንደሚያውቅ ሰው ከዚህ በፊትም አብረን ስለሷ እዚሁ ዩቲዩብ ላይ መተን ስንወያይ ታውቃላችሁና ምን እንደተፈጠረ በመካከላቸው ያን ያክል በጥልቀት አላቅም። ምክንያቱም በሁለት ሰዎች መካከል የነበረን ግጭት ወይም አለመግባባት ሰዎቹ ሳይፈቅዱ ሶስተኛ ወገን ማስገባት ጥሩ ነው ብዬ ስለማላምን በፈቃዳቸው ስለሚሆን በምችለው መጠን ግን በመካከላቸው የነበረውን ችግር በመካከላቸው የነበረውን አለመግባባት ለመፍታት መጠየቅ እስካለብኝ ጠይቄያለሁ። ለማወቅ ግን ሞክሬያለሁ። በጣም የሚገርማችሁ ግን በዚህ ልክ እንዳልክ ለሄለን ልብ እንዳለው ቦታ እንዳለው አላቅም ነበረ። አስገርሞኛል። ግን ብዙ በዚህ ልክ ለማውራት ወይም በዚህ ልክ ዲቴል ስለ ሄለን ለመነጋገር በበቂ ሁኔታ ከነበረን የአጭር ጊዜ አለመግባባት ወይም ከኔና ከሱ መካከል ከተፈጠረው አለመግባባት አንጻር አልችልም። ግን ዛሬ እውነተኛውን ነገር ለማወቅ በእርግጥም አሁን እንዳየሁት በሰሞኑን በጣም ተከፍቶ እንዳለ የጋራ ጓደኞቻችን እየነገሩኝ ስለሆነ የምርም በዚህ ልክ ተጎድቷል ወይ የምርም በዚህ ልክ ተሰምቶታል ወይ የሚለውን ቼክ ለማድረግ ቀጥሬዋለሁ። አግኝቼ አንዳንድ ጥያቄዎችን እጠይቀዋለሁ። ደግሞ ሰርፕራይዝም አለው አያቅም እሱ። እኔና አንድ ትልቅ ድርጅት ነው ይህን ሀሳብ ይዘን ለሱ የመጣ ነው። ሰርፕራይዝም አለው። እንደገና ደግሞ በሄለን ጉዳይ
እጅግ በጣም ሰሞኑን ከፍቶት እንዳለ ደብሮት እንዳለ ነው ማቀውና ከዚህ በፊት ይሄ ስሜት እንዳለው በዚህ ልክ አላቅም ደብቆት ነበረ። ምክንያቱም ቅድም እንዳልኳችሁ ነው እሱ ሊገልጽልኝ ሊያስረዳኝ ሊያሳየኝ በሚፈልገው ልክ ብቻ ስለማቅ ማለት ነውና ያለውት እሱን እየጠበቅኩ ነው። ምናልባት የሚደርስና የሚመጣ ከሆነ በቀጠርኩት ሰዓት በጊዜ የምንገናኝ ከሆነ ሳይመሽ ማሳያችሁ ይሆናል ከሱ ጋር ያለኝን ቆይታ። የምርም እንዳልክ ሄለንን ይወዳታል ወይ? የምርም በዚህ ልክ ለሷ ቦታ አለ ወይ የሚለውን ቼክ እናደርጋለን። እስቲ አብራችሁን ቆዩ። መጥቷል። ቤተሰቦች አስጠበቀኝ እኮ በጣም የውጭ ቀረጻ ጀመርክ። አስጠበቀኝ በጣም አዲስ ሆነ በቪዲዮ ስጠብቅ አድርጌው ማላቀው ከቢሮ ውጭ ምን ጀመርክ? ያው ሰው የሚገናኝበት መንገድ አያጣም። ሰሞኑን ጥሩ አይደለም እና ከኔ ጋርም መሰለኝ ሌላ በስራ ጉዳይም መሰለኝ ያው እኔ እናንተ ታርቀናል ብዬ አስባለሁ። ታርቀናል ብዬ አስባለሁ እና ከዚህ በፊት ያው አትፈቅድልኝም ነበር። ቅድምም ለአንተ ቤተሰቦች የተናገርኩ ነበረ። ሰዎች በመካከላቸው የተፈጠረውን ግጭት ሰዎቹ ሳይፈቅዱ መግባት ተገቢ አይደለም። ደርጎ ዝንብ ጥልቅ ማለት ተገቢ አይደለም። ሰዎቹ በፈቀዱት መጠን ግን በመካከል ገብቶ ማነጋገር ጥሩ ነውና ስለምን እንደማወራ ምናልባት ግራ ሊገባ ይችል ይሆናል። ግን ሰሞኑን ያለበት ስሜት ስለሆነ የከፋ የደበረ ለምንድን ከፍቶ ነው ማይ እንደውም ከኔ ጋርም እየመሰለኝ ነበር ታርቀናል ብዬ እያሰብኩኝ። አይ ካንተ ጋርማ ታርቀናል። እኔ የተጣላሁትም ሰው የለም ማለት ጸብም እኔና አንተ ጋርም ስንጣላ ምንም አንተ ያረከኝ ነገር ኖሮ አይደል የተጣላ ነው አይደል? ሁሉም ነገር ያው የምታውቀው ነገር ነው። ብቻ እግዚአብሔር አዋቂ ነው። አሁን ተጣልቼ አይደለም ከሱ ጋር ከሌላም የተቀያየምኩትም ሰው የለም። ያ ህይወት ፈታኝ ናት። ህይወት በጣም ፈታኝ ናት። በቃ ያየሁት ነገር ስላለ ያው መደባበቅ ብዙ አያስፈልገውም። ከፍቶሃል፣ ደብሮሃል። ስንገናኝም በተለያየ አይነት አጋጣሚም ጥሩ ሁኔታ ላይ አይደለም እና ቪዲዮም ደግሞ እንደ ማንኛውም ሰው ቪዲዮ ላይ ያየው ስለሆነ ምንድነው እኔ ማላቀው ነገር ማለት በዚህ ልክ አሳይታኝ ስለማታቅ በተለይ ከሄለን ጋር በዚህ ልክ ትወዳታለህ ወይ የሚለው ግራ ገብቶኛል። ምናልባት ስሜቱ እሱ ከሆነ ምንድነው በዚህ ልክ ያስደበረ? እኔ ማላቀው ነገር አለ ወይ? አንተ በዛ በኩል የምታውቀው ነገር አለ? አይ እኔ እንዴት ላቅ ይችላል? ግን ምናልባት ልትነግረኝ ምናምን የመጣኸው የሆነ ነገር የሆነ ነገር ጥሩ የምትነግረኝ ነገር ኖሮ ነው? አይ እኔማ አብሬ ልሁን ስሜትን ልጋራ ብዬ ነው እንጂ ደግሞም ማወቅም ፈልጌ ነው የመጣሁት። በሱ ልክ ነው ወይ በሱ መንገድ ነው ወይ ደበረ እንደዚህ የሆንክ ያለው በሱ መንገድ ነው ወይ? አይ እኔ እንደዚህ የሚያስደብር ነገር ከሆነ ኖ አስደብረኝ አይደለም። አንተ አመሰግናለሁ በእውነት ማለት ወዳጅ ማለት በመጥፎ ጊዜ አብሮ የሚሆን ሰው ነው። በጣም አመሰግናለሁ። እቺ አመት ብዙ ነገር ያየሁባት ናት። ወዳጅህን ከጠላትህ የምትለይበት ነው። እኔ የደረሰብኝ የሆነብኝ ነገሮች በሙሉ ታውቃለህ መቼስ። አንተም ይሄንን አውቀህ ነው ያኔም ደውለህ ጠርተህ ብዙ ነገሮችን ሰው እንትን ብለህ ብዙ ነገሮች ያወራኸኝ አይደል? ከዛ በኋላ የነበረንን ወዳጅነትም የመለስ ነው። ብዙ ነገሮች ስላየህና ስላወቅህ ነው። በጣም አመሰግናለሁ። እንደዚህ የሚያደርግ ከብዙ ትንሽ ሰው ነው። ገብቶሃል አይደል? እንደውም ስትወድቅ የሚረቅህ ነው የሚበዛው። አንተ ግን በሆነው ነገር በሙሉ
በቃ ስለገባ ስለተረዳ ስለደረስክበት ነው ብዙ ነገር ያስተካከልከው። በጣም አመሰግናለሁ። እኔ ከጎኔ ስለሆንክ አመሰግናለሁ። ወንድም ማለት እንደዚህ ነው። እኔ አሁን ከሄሉሻ ጋር ምናልባት የኔ ጥፋት ነው፣ ምናልባት እምልህ ካንተ ጋር ያለ ማስተዋወቅ የኔ ጥፋት ነው እንጂ ከሷ ጋር አሁን በተፈጠረው እኔ በምጎዳበት በምሆንበት ነገር ይኸውልህ በቃ ህይወት አንደኛው ይሄ በቃ እኔ ልቀምሶ የተፈጠረው መከራ ነው። ይሄንን አሁን ባለውበት ሁኔታ የምረዳው ምክንያቱም ራሴ ሰርቼ ራሴ ያበላሸው ስህተት እኔ ራሴ ነው እየቀጣኝ ራሴ ነው እየወቀሰኝ ነው። እንዴት ነው በእጅህን ያስከው ነገር ምናምን በቃ ራስህ ስትለቀው ማለት ነው። ከዛ ለቀቀው ስታጣው እንደዚህ አይነት ነገር ነው እኔ ላይ የሚነደው እሳት፣ እኔ ላይ የሚወርደው እሳት፣ የቁጭት የሚያቃጥለኝ ፍቅር እኔ ነው የማውቀውና እኔ ስህተት ብዬ ምናልባት ይሄንንም አይፈጠርም ነበር። አሁን እንዳጣዋት ላላጣት ትችል ነበር። ምን ባደርግ ከአንተ ጋር ራሱ ባስተዋውቃት። ናቲ አንተ አስተዋይ ሰው ነህ። በጣም ነገሮች በጥልቀት ነው የምታየው። አቸኩለ መረጋ ያልክ ሰው ነህ። ሐሜተኛ አይደለህም። ሰውን አታማም ማለት በቃ ደረጃ ከፍ ያለ ቦታ ነው አንተ። እኔ አንተን ልልህ አይደለም አሁን ዛሬ ከጎኔ ስለሆንክ አይደለም እያልክ ያለሁት። ምናልባት ቀድሜ ካንተ ጋር ባስተዋውቃት ኖሮ ጥሩ በነበርንበት ሰዓት ካንተ ጋር ባስተዋውቅ ኖሮ ክፍተቶች አይፈጠሩ ነበረ። የኔን ስሜት እንኳን ባይታይ ነገሮች ለማስተካከል ለማረጋጋት ትሞክር ነበረ። እሷ ጋም ደግሞ ገፍታ እንዳትሄድ እኔን ጥላኝ እንዳትሄድ ታደርግ ነበር ብዬ አስባለሁ። እኔ ያላስታረቁ እንትን ያላግባባኋችሁ እናንተ ነገሮች ለማግባባት እንድትችሉ አያደርግም እና የኔ ጥፋት ነው። በሰዓቱ የነበሩ ነገሮች ታውቃቸዋል። አይ አንተ እኔ አውቃለሁ ስሜቱን ማለት አሁን እኔ ብዙ ነገሮችን እንዳለፍኩ ታውቃለህ። ከዛ አንጻር እንደዚህ አይነት ስሜት ሊሰማ ይችላል። ግን እኔ አሁን በጣም የገረመኝ ነገር በዚህ ልክ ስሜት ይኖርሃል የሚለው ነገር በጣም ነው የገረመኝ። ቆይ አንተ አሁን በፊት ለፊት ነው የምጠይቅህና ትወዳታለህ ይላል ማለት የሆነ ነገር ይዘህ ከሆነ እኔ ተስፋ እየሰጠኸኝ ከሆነ እኔ ደስ ይለኛል። የሆነ ነገር ይዘህ ነው የሚመስለኝ መጨረሻ ላይ የሆነ ምናልባት ጥሩ ነገር ይዘህልኝ ምናልባት አውርተህ እኔን የሆነ ድንገት ልታስደስተኝ ሰርፕራይዝ ልታረገኝ ፈልገህ ከሆነ እኔ አምላኬን እንዴት እንደማመሰግነው አላውቅም። እንደዛ አይነት ነገር ይዘህ ይመስለኛል። ምክንያቱም ውስጤ በጣም እየመጣ ነው። ፍርሃት አለብኝ። ስሜቴን እየተቆጣጠርኩ ነው እንጂ አልቅሳልቅስም እያለኝ ነው። እኔ አላውቅም። ጥሩ ነገር የምትነግረኝ ይመስለኛል። በስተመጨረሻ አግኝቻታለሁ ወይ ሆነ ነገር አላውቅም። አይ እንደዛ ኤክስፔክት አታርግ። ምክንያቱም መጀመሪያ አንተ መታከም መፈወስ ነው ያለብህ ብዬ ነው ማስበው ካለበት ሁኔታ አንጻርና ምን ሊፈጠር እንደሚችል የሚያውቀው እግዚአብሔር። ከዛ ውጪ ግን አይ እኔንም እንድትረብሸኝ አልፈልግም። አንዳልክ አይደለም እኔንም እንድትረብሸኝ አልፈልግም። እኔ ደግሞ ስሜትን ልጋራ መጥቼ አንተ ደግሞ መጥፎ ስሜት እንድታጋራኝም አልፈልግም። ስለዚህ የልብህንም እንድትናገር ነው የምፈልገው። ሰው አሁን የሚደብረው የሚከፋው ነገሮችን በውስጡ ሲይዝ ነው የሚደብረውና የልብህን እንድትናገር የሚሰማህ እንድትናገር እንድታጫውተኝ ነው የመጣሁት። ከዛ ደግሞ የሆነ ነገር ሊኖረኝ ይችላል፣ እሱ አይታወቅም። እሺ ምንድን ነው የምትፈልገው ከኔ? ለሄሉ ያለህን ስሜት ይኸውልህ፣ ብዙ ሰው ከኔ እንዲማር ፈልጋል። ናቲ እኔ በጣም እየነደድኩኝ ያለሁት በውስጤ ብዙ ሰው ከኔ እንዲማር እፈልጋለሁ። መጀመሪያ ላይ ያለውን ነገር ካልያዙት በኋላ ላይ ምን ያህል ጸጸትና እሳት እንደሆነ ከኔ ብዙ ሰዎች እንዲረዱ እፈልጋለሁ። የያዙትን ነገር አጥብቆ እንዲይዙት። እኔ ሄሉሻን በጣም ነው ማፈቅራት። አሁን ነው ሁሉም ነገሮችን የሚገባኝ። አሁን ባለው መቼስ ለራሴም ጥያቄ የሚሆንብኝ ነገሮች አሉ። ባላፈቅራት እንደዚህ አልሆነም። በጣም ነው ማፈቅራት። ያንተ ኢንጌጅመንት የነበረ ጊዜ መጥቻለሁ። የተሰማኝ ነገር አውቀዋለሁ። አንተ ምን ብለኛል? መኪና ውስጥ ምን ብለኛል?
ብትኖር እኮ አብራችሁ ነበረ የምትመጡት። ስለዚህ እንዳይደብርህ ብቻህን ሆነ ምናምን ብዙ ነገር ብለኸኛል። እኔ ቢዚ ስለመሆን ብዙ ነገሮች ብለኸኛል። ታስታውሳለህ? እሷ ብትኖር ኖሮ አብራችሁ ነበረ የምትደምቁት ምናምን ብለኸኛል። እና ከዛ ሰርግ ጊዜ አልኖርኩም አይደል? አልነበርኩም። የታመምኩበት ጉዳይ ታውቃለህ። ያው ዛኔ እኔ ታምሜ ነበረ። አንተ ይሄ መንፈሳዊ ቅናት ነው። እውነት አንተ ቀንቼ ምናምን ሳይሆን መንፈሳዊ ቅናት ነው። እና ምን አሰብኩኝ የዛን ጊዜ እሷ ብትኖር ኖሮ አንድ እንደማለት ታመም አውቃለሁ። በእርግጥ እሷን እንዳጣም የተደረገብኝ ነገር ነው ያ ሁሉ ህመሜ። ብዙ ነገሮች ሳጣ ዋነኛው ነገር ግን ለእኔ የሆነ ነገር በሙሉ የሚመለስ ነው። ችግር የለውም። በህይወትህ ማስተካከል የማችላቸው ነገሮች አሉ፣ ብታስተካክላቸው ነገሮች አሉ። ሌሎች ያጣዋቸው ነገሮች የሚስተካከሉ ናቸው። ግን የእሷ ግን ፈጣሪ ካላለ በጣም ከባድ ነገር ነው። የእሷን ነው ማጣት የሚያንገበግበኝ። ውስብስብ አላርግብህ። መንፈሳዊ ቅናት ቀንቻለሁ ከመጣሁ በኋላ ከጸበል ያኔ ከመጣሁ በኋላ ቪዲዮ በማይበት ሰዓት የእናንተን እሷ ብትኖር ኖሮ ምናልባት እኮ እኔም ቀን ቆርጥ ነበረ የምንጋባበትን ቀን ምናምን ብዬ አስቤያለሁ። እኔ በጣም ነው ማፈቅራት። የሆነ ሁሉ በእሷ ጥፋት አይደለም፣ በእኔ ጥፋት ነው። 100% የእኔ ጥፋት ነው። እሷ በጣም ብዙ ለፍታለች፣ ብዙ ጥራለች። ገብቶሃል አይደል? እኔ የሚያንገበግበኝ እንደዛች አይነት ሴት ማጣቴ ነው። ብዙ የለፋችሁ ልፋቷን ከንቱ ነው ያረኩባት። አሁንም ቢሆን እኔ ደጋግሜ የምነግረው ነገር የእሷ ለፍቅር የከፈለችውን ዋጋ ከንቱ አድርጌባታል። ግን ፍቅር ይታገሳል። ፍቅር መሀሪ ነው። ፍቅር ታጋሽ ነው። ገብቶሃል አይደል? የተፈጠረው ነገር ግን ምናልባት ፍቅሬን ቢመልስልኝ እሷ ወደ እኔ ብትመለስ ለመልካም ነው ብዬ ነው ማስበው። ምክንያቱም ከዚህ በኋላ ማንም የሆነ ነገር ቢለኝ በእሷ አልደራደርም። ወደኋላ ሳይሆን ወደፊት ነው። ነገሮቼ እንዲያፈርሱ ከእሷ ጋር ያለኝን ነገር ሊያቆራርጥብኝ የሚፈልግ ነገር ቢኖር አልሰማም። በእኔና በእሷ መሀል ቤተሰብ ቢገባ ማን ቢገባ ምንም አይመለከተውም። አሁን ላይ ለምን መሰለ? ማንም ቢመጣብኝ የሆነ ጓደኛ ደግሞ ከእሷ ጋር ሊያረጋርቀኝ የሚፈልግ ጓደኛ ቢኖር የሆነ ነገር ቢኖር እሱን እንደውም እርሰው በቃ እና እሷን እንዴት መያዝ እንዳለብኝ ተምሬ ነው የመጣሁት። ገብቶሃል አይደል? በፊት ከምታውቀው በላይ ማንም ሊሰጣት ከሚችል በላይ ፍቅር ልሰጣትና አለ አይደለ ብዙ ነገሯ ሆኜ አስተካክዬ ለመያዝ ዝግጁ ነበርኩኝ። ተምሬ ስለመጣሁኝ እንደ መልካም እንደ በጎ ነገሩ ይሄንን ነው። ግን መጥፎ ነገሩ ደግሞ ኦልሬዲ አጥቻታለሁ። ግን ተስፋ አደርጋለሁ ማለት በቃ ኦልሬዲ አጥቻታለሁ። ተስፋ ግን አደርጋለሁ። ሰው ይኸውልህ ናትሻ ህይወት ይቀጥላል ይላል አይደል? በቃ እኔ በእሷ በኩል ባለው ህይወቴ አይቀጥልም። ምንም የሚቀጥል ህይወት የለኝም፣ እሷ የሌለችበት ህይወት ማለት ነው። ግን እንደማንም ዝም ብዬ ልኖር እችላለሁ። በፍቅር የሚባለውን ህይወቴ ግን በፍጹም የሚቀጥል ነገር አይደለም። ለፍቅር ብሎ እስካሁን እየጠበቀ ያለውን ሰውዬ የምታስታውሰው የምታውቀው ከሆነ ጎፋ አካባቢ ማለት ነው። ጎፋ አካባቢ ቆሞ አስፋልት ላይ እስካሁን በፍቅር የሚጠብቅ ሰው ያለ አይደለም። ሁለተኛው ሰው እኔ እሱ ሰው ነው መሆኑ። በቃ እጠብቃታለሁ። ዛሬም ብትመጣ ምናልባት የሆነ ነገር ልትነግረኝ ፈልገህ የሆነ ነገር ሊሆን ይችላል። ግን ነገ ብትመጣ አመት ይሁን 2 ዓመትም 3 ዓመትም ብትመጣ እኔ እንዳልክ እንደዛው እንዳስቀመጠችው ታገኘኛለች እንጂ ምንም የሚቀጥል ህይወት ከሴት ጋር ሌላ ህይወት አይኖረኝም። እኔ አላቅም። ያው እንዳልኩ ነው። አንተም አላስተዋወቀኝም። ለማስተካከል ይሄን ነገር ሊያስተካክል የሚችለው እግዚአብሔር ነው፣ ፈጣሪ ብቻ ነው። ግን መጨረሻ እንደውም ስሜትን ቅድም የሆነ ተስፋ የምታደርገው ነገር የምትጓጓው ነገር ስላለ ይሄ ነው ብዬ ብነግርህ ለጉጉት ተስፋ የለም። እውነት ለመናገር ግን አንድ ነገር ማድረግ ብንችል ብለን አንድ ወዳጄ ትልቅ ሰው ነው፣ ትልቅ ድርጅት ያለው ሰው ነው። አሁን እዚህ ጋር ስለ ድርጅቱም ስለ ሰውየውም መናገር አልፈልግም። ግን በእኔና በሰውየው መካከል ይቀመጥልኝና እኔ ራሴ መጥቼ እሱን ወክዬ ድርጅቱንም ወክዬ ላረግ የምችለው ነገር ስለሆነ ማለት ነው። እና እናንተንም በደንብ ያውቃችኋል። በእናንተ መካከል ያለውንም ግንኙነት በደንብ ስለሚያውቅ ከኔ ጋርም ደግሞ ያለን ግንኙነት ስለሚያውቅ ይሄ ነገር በመካከላችሁ ያለው ነገር ተስተካክሎ የሚያይ ከሆነ ሰርፕራይዝ እንዳለው ነግሮኛል።
ይሄንን ያደረገው ያው በሆነ ጥቅም አንዴ ካሜራውን አጥፋልኝ። አይ አትረብሸኝ። እኔ የምትረብሸኝ ከሆነ እኔ መምጣቴ አይደለም። አንደኛ ጥሩ ነገር ነው እየነገርኩ ያለው፣ ተስፋ ነው እየነገርኩ ያለው። ከዚህ ውጪ አንተ ጭራሽ ባላስገባኝ ጉዳይ መጥቼ ነው እየነገርኩ ያለው አይደለ? ተስፋ ነው እየነገርኩ ያለው። ስለዚህ ብትረጋጋ ብታዳምጠኝ ነው የሚሻለው አይደለ? እኔም አንተም ወንድ ልጆች ነን አይደለ? ስሜቱ ይገባኛል፣ አውቀዋለሁ ብያለሁ፣ ግን ቆፍጠን ማለት አለ። ተረጋግተህ አዳምጥ። አይ ነው እኔ እንትን ነው እንትን ስላለኝ ነው እንጂ አይ በዚህ ልክ እንደሆነ አላውቅም። ከዚህ በፊት ቅድም ነግሬሃለሁ፣ ግን እንደ ወንድ ልጅ ደግሞ መሆን አለብን ብዬ አስባለሁ። ነገሮች ደግሞ እግዚአብሔር እጅ ላይ ከሆኑ ተስፋ ይኖራቸዋል። ስለዚህ አሁን አስጨርሰኝና ያልኩ ይዤ የመጣሁት ምንድነው የሆነ ሰርፕራይዝ አላችሁ። አሁን አልነግርህም፣ ለሷም ለአንተም ሰርፕራይዝ አለ። ድርጅቱንም ይሄን ትልቅ ሰውንም መናገር አልፈልግም፣ ግን ይሄን የሚያደርገው እሱም በእናንተ ግንኙነት ደስተኛ ስለሆነ እኔን ደግሞ በእኔና በአንተና በእኔ መካከል ያለንን ግንኙነት ስለሚያውቅ እንጂ በሆነ ጥቅም ወር በሆነ ማቴሪያል በሆነ ቁስ በእናንተ መካከል ያለውን ግንኙነትም ለማደስ አይደል። እንደዛም እንዳታስበው እሷም እንዳታስበው ነው የምፈልገው። ግን ጉጉት ስላለው ይሄ ነገር እንዲስተካከል በመካከላችሁ በተለይ የተለየ አብራችሁ እንዳትሆኑ ሊያደርግ የሚችል ነገር ከሌለ በስተቀር አብራችሁ እንድትሆኑ አብራችሁ ሆናችሁ ማየት ይፈልጋል። ያ ከሆነ ደግሞ የደስታውን ማድረግ የሚፈልገው ነገር አለ። ይሄ ደግሞ በእናንተ መካከል ያለውን ነገር ያስተካክላል ብዬ አላምንም። ግን ከተስተካከለ የኔም ዊሽ ነው የዚህ ወንድሜም ዊሽ ነውና አላቅም ቀጣይ ቀን ምን ሊፈጠር እንደሚችል ከዚህ ቅጽበት በኋላ ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው። እኛ እስካለንበት ሰዓት ራሱ የምንቆየውም በሱ ነውና የሚፈጠር ነገር ካለ የሚሆን ነገር ካለ አብረን ነው ተስፋ የምናደርገው። ምክንያቱም ቅድም አንተ ብለዋል ብታስተዋውቀኝ ኖሮ ብንተዋወቅ ኖሮ ሁልጊዜም ሰዎች ከዚህ በፊትም በእሷ ጉዳይ ተወያይተን ነበረ እዚሁ ሚዲያ ላይ እና ሰዎች አንተን ብቻ ሳወራ አንተን ብቻ ሳናግር የሚያስታርቅ ሰው በመካከል ሰላም እንዲመጣ እርቅ እንዲመጣ ፍቅር እንዲመጣ የሚያደርግ ሰው በሁለቱም ወይ ያወራል ብሎ እኔን ሊያማኝ ይችላል። ግን አላስተዋወቀኝም። ስቲል አውርተንም አናቅም፣ ከእሷ ጋር ተገናኝተንም አናቅም። ግን እኔ ከእሷ ጋር በነበራችሁ ግንኙነት በተለይ ከእሷ ጋር በነበራችሁ ሰዓት እኔ እናንተ በጣም ተራርቀን ነበር። እኔም ቢዚ ነበርኩ፣ ብዙ መገናኘት አልቻለም። በተለይ ከእሷ ጋር ያላችሁ አንድም ቀን ተገናኝተን አናቅም፣ ለመታወቅም እድል አልፈጠረም። ያና የሚስተካከል ነገር ጥሩ የሚሆን ነገር አለ ብዬ አምናለሁ። እንጠብቃለን ከአንተ ቤተሰቦች ጋር ያ እንዲሆን ነው ፍላጎቴም ምኞቴም እና ይህንን ሰርፕራይዝ አንተ ቤተሰቦች ፊት ቃልም መግባት ፈልጋለሁ፣ መናገርም ፈልጋለሁ። ደግሞ እርግጠኛ ነኝ ነገሮች እንደሚስተካከሉ። እኔም ደግሞ ወግ ደርሶኝ የሰውም ቢሆን ኃላፊነቱ መልእክቱም የሰውም ቢሆን ሰርፕራይዝ ላረግ እንደምበቃ ተስፋ አረጋለሁ። ጥሩ ነገር ሆኖ ነገሮች ወደ መልካም ጎን ከመጡ አንተ ለእኔ ሚዜ ባትሆንም እኔ ግን ሚዜ ሆኜ ማየት ፈልጋለሁና እንዲች ብለህ እንዳታስብ፣ ጥሩ ነገር ይመጣል ብዬ አስባለሁ። አንተም ደግሞ ከዚህ ስሜት ከዚህ ሁኔታ መውጣት ነው ያለብህ። ነገሮች የሚስተካከሉትም በዚህ ወይ አይደለም፣ በዚህ መንገድ አይደለም። ይደብራል፣ ይከፋል፣ ያስጠላል። ሰው ማናገር ያስጠላል። የምትሄድበት ሁሉ ያስጠላል። የምታገኘው ሰው ሁሉ ያስጠላል። የምታደርገው ነገር የምትሰራው ነገር ሁሉ ያስጠላል። ኢነርጂ ታጣለ። ብዙ ነገር ነው የሚረብሸው። ይሄን ደግሞ ያፈቀረ ያውቀዋል አይደለም? እና
ከዚህ አንጻር እንድታስበው ነው። በሚቀጥሉት ቀናትም እየተገናኘን ከዚህ ስሜት እንደምትወጣ ተስፋ አደርጋለሁ። ከዚህ ስሜት መውጣት ማለት ግን ለእሷ ያለህን ቦታ ለእሷ ያለህን መውደድ ትተዋለህ ማለት ነው። ትበረታለህ፣ ጎበዝ ትሆናለህ ማለት እንጂ አይመስልም? ልክ ነህ። ምንም ማድረግ አይቻልም። ልክ ነህ። ምክንያቱም በቃ እግዚአብሔር ነው የሚያውቀው። እኔ ማለት የምፈልገው ነገር በቃ ያው መድኃኒዓለምን በጣም ትወደዋለች እና የምትወደው መድኃኒዓለም ልቧን አራርቶልኝ እንዳገኛት ብቻ ነው የምፈልገው። በቃ የምትወደው መድኃኒዓለም ልቧን አራርቶልኝ እንዳገኛት ነው የምፈልገው። በነገራችን ላይ ማንም ሰው እንዲናገራት አልፈልግም። ለእኔ መጥፎ ነገር የላትም። አሁንም ቢሆን ጥሩ ነገር ነው። አሁንም በስልክም እኮ አውርተናል፣ እናወራለን። ጥሩ ሰው ናት፣ ጥሩ ነገር ነው። እኔ ምንም እንዳልጎዳ በቃ ጥሩ ነገር ነው የምታደርግልኝ። ግን ማንም ደግሞ በክፋት በመጥፎ ነገር እንዲናገራት አልፈልግም። ማንም ሰው እንዲናገራት። ምክንያቱም ያረገችው የበደለችኝ ያጠፋችው ምንም ነገር የለም። የኔ ስህተት ሆኖ እሷ በምንም ልትወቀስብኝ ልቧ በቃ የሆነ እንዲሰማት ምንም ነገር አልፈልግም። ግን በቃ እግዚአብሔር ሆይ እኔ አሁን መድኃኒዓለምን የምለምነው በቃ ያንን የነበረውን ነገር ወደ ራሴ ወደ ባለቤቱ እንዲመልስልኝ ነው ጸሎቴ። ከዚህ በኋላም በቃ እያነሳውኝም እንዲህ ሚዲያ ላይ እየመጣው የእሷን እንትን በቃ እኔ እሷ እንድትከፋብኝም አልፈልግም። ራሴን ስላመመኝ ይቅርታ። አሁን ስሜትን እንትን በል አስተካክል። የእኔ መምጣት ቫሊዩ እንዲኖር ቤተሰቦችም ይጸልዩልሃል፣ ሳፖርት ያደርጉሃል። እኔም ደግሞ በቅርበት አለው። አሁን እንደውም ከመቼውም ጊዜ በላይ ቅርብ ስለሆንኩ ብዙ ነገር እናወራለን። ዛሬ ግን ስለመጣ በእነሱ ፊት ቃልም ስለገባው ነገሮች ሲስተካከሉ ይህንን እንደማደርግ የኔ ቃል ነው። የኔ ብቻ ሳይሆን መልእክቱን የላከኝም ሰው ቃል ነው እና ያ ቀን እንደሚሆን ያ ጊዜ እንደሚሆን ተስፋ እናደርጋለን። እኔም ተስፋ ያደርጋሉ። እናቴ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ያው የአንተ ሰርግ ላይ ሚዜ ለመሆን አይደለም ያልተገኘሁትም፣ የነበረብኝ ጣጣ በሙሉ ታውቀዋለህ። በጣም አመሰግናለሁ። አንተ ክበርልኝ። እውነት በጣም አመሰግናለሁ። አይ ምስጋና አይገባውም። በቃ ከራስህን እንትን በል። በተለይ ደግሞ የኔ ጓደኛ ሆነ እንደዚህ አይነት ስሜት ውስጥ ብዙ ሰው እያመከርኩ ብዙ ሰው እንትን እያልኩ ሰው ነው የሚታዘበኝና ወደ አይደለም ታደርገው። በርግጥ መምጣቴ ካልቀረ እየመሸ ነው። ወይ መክሰስ ወይ ራት በእኔ ነው የሚሆነው። ሜዳ ጭር ባለ ስፍራ ሳይኖር ተመልካች